በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም ጤና ይስጥልኝ። እጅግ የተወደዳችሁ ውድ በመላው ዓለም የምትገኙ ኦርቶዶክሳውያን በሙሉ ህዳር 7 ቀን የሊቀ ሰማዕታት ቅዱስ ጊዮርጊስ ዓመታዊ በዓል ነው። በዓሉ ስለ ሁለት ምክንያት ይከበራል። አንደኛ በቅዱስ ጊዮርጊስ ሀገር በልዳ በስሙ ለመጀመሪያ ጊዜ ቤተክርስቲያን የታነጸበት ዕለት ነው። ሁለተኛ በደሃይቱ መበለት ቤት በረሃብ እንዲሞት ባሰሩት ጊዜ ቤቷን በበረከት የመላበት ልጇን የፈወሰበትና የታሰረበትን የቤቱን ምሰሶ ያለመለመበት መታሰቢያ በዓል ነው። የሰማዕቱ የቅዱስ ጊዮርጊስን ታሪክም እንደሚከተለው አቀርባለሁ። አንስጣስዮስ ከሮም ወደ ፍልስጤም በፈቃደ እግዚአብሔር ሄደ። በዚያም ከክቡራን መኳንን ከታላላቆች መሳፍንት መካከል አንዱ ነበር። ከፍልስጤም ዕጣ ከምትሆን ዲያስ ከተባለች ሀገር ቴዎብስታ ወይንም አቅሌሲያ የምትባል ደግ ሚስት አገባ። የቴዎብስታ የስሟ ትርጓሜ ቤተክርስቲያን ማለት ነው። አቅሌሲያም እንደ ስሟ የተቀደሰች፣ የተመሰገነች፣ የተባረከች፣ የተመረጠች በብርሃኑ ዓለምን ሁሉ ያበራውን የሰማዕታትን ኮከብ ይሸከም ዘንድ እግዚአብሔር ማፀኗን የባረከላት ሴት ነበረች። እነዚህ ሁለት ደጋግ የእግዚአብሔር ሰዎችም ዞሮንቶስ ወይም አንስጣስዮስ እና ቴዎብስታ ወይንም አቅሌሲያ በእግዚአብሔር መልካም ፈቃድ ተጋብተው በሕይወታቸው እግዚአብሔርን የሚያስደስት ተግባር ይፈጽሙ ነበር። ጥር 20 ቀን 277 ዓመተ ምህረት በሀገረ ፍልስጤም ልዩ ስሟ ልዳ በተባለ ስፍራ ደም ግባቱ ያማረ መልከ መልካም ሊቀ ሰማዕታት ቅዱስ ጊዮርጊስን ወለዱ። በተጨማሪም ማርታና እስያ የሚባሉ ሁለት ሴቶች ልጆችንም አፈሩ። ጊዮርጊስ ማለት ኮከብ፣ ብሩህ፣ ሐረገ ወይን፣ ፀሐይ ማለት ነው። ቅዱስ ጊዮርጊስ የ10 ዓመት ልጅ ሳለ አባቱ አንስጣስዮስ አረፈ። ከዚህ በኋላ በቅዱስ ጊዮርጊስ አባት አንስጣስዮስ ፈንታ በፍልስጤም አውራጃ ሌላ አገረ ገዢ ደግ ክርስቲያን መስፍን ተሾመ። መስፍኑም ከአንዲት ሴት ልጅ በቀር ሌላ ልጅ ስላልነበረው ቅዱስ ጊዮርጊስን ወደ ቤቱ ወስዶ እንደ ልጁ አድርጎ በእንክብካቤ ያሳድገው ዘንድ እናቱን ለመናት። ቴዎብስታ ወይንም አቅሌሲያ ፈቃዷ ሆነ። መስፍኑም እያስተማረ የውትድርና ስልጠናም አሰለጠነው። ቅዱስ ጊዮርጊስ 20 ዓመት በሆነው ጊዜ የቅዱሳት መጻሕፍትን ትምህርትና ሌሎችን ጥበብ የሚሰጡ ትምህርቶችን መማር ፈጸመ። ደግሞም ፈረስ ግልቢያን፣ ቀስት መወርወርን፣ አውሬ ማደንን ተማረ። በሥራው ሁሉ ብርቱ ሰው ነው። ጀግና ወታደርም ሆነ። በጦር ሜዳም መሪ ሆነ። በወታደር መካከልም በአገርም በጀግንነቱና በተወዳጅነቱ የሚወዳደረው ማንም አልነበረም። የእግዚአብሔር ጸጋ አድሮበት ነበርና ከብርታቱና ከጀግንነቱ የተነሳ ያየው ሁሉ እስኪደነግጥ ድረስ ዘወትር በግርማ ላይ ግርማ በኃይል ላይ ኃይል ይጨመርለት ነበር። ጦር ሜዳ ወጥቶ ከጠላቶቹ መሃል ገብቶ እኔ የክርስቶስ ወታደር ጊዮርጊስ መጣሁባችሁ ሲላቸው በፍርሃት ተውጠው ደንግጠውና ተንቀጥቅጠው ይሸሹ ነበር። ጠላቶቹንም ዘወትር ያጠፋቸውና ይማርካቸው ነበር። በሥራው ሁሉ እግዚአብሔር ይረዳው ነበርና። ቅዱስ ጊዮርጊስ በዚህ ሁኔታ ላይ እያለ መስፍኑ የ15 ዓመት ልጁን አጋብቶ ሀብት ንብረቱን ለማውረስ አሰበ። ነገር ግን ንጹሕ ድንግል ሰማያዊ ሙሽራ ያደርገው ዘንድ መድኃኔዓለም ኢየሱስ ክርስቶስ ይህን ጋብቻ እንዳይፈጽም ለቅዱስ ጊዮርጊስ አመለከተው። መስፍኑም በዚህ ሐሳብ ላይ ሳለ በእግዚአብሔር ፈቃድ አረፈ። ከመስፍኑ ሕልፈት በኋላ ቅዱስ ጊዮርጊስ ቤሩት ወደምትባል ሀገር ሄደ። በዚህችም ሀገር ትልቅ መኮንን ነበር። ሀገሪቷም በኢያሪኮ ዳር የተቆረቆረች ነበረች። በሮም አንጻር የተሰራ ቅጽር ነበራት። ግንቧም እንደ ሊባኖስ ግንብ፣ በሮቿም በባህር በኩል ነበር። ቅጽሯ ብርቱ ነበርና በየብስም ሆነ በመርከብ ለመጣ ጠላት አይደፈርም ነበር። የቤሩት ሰዎች እግዚአብሔርን የማያውቁ አረመኔዎች ሲሆኑ ስሙ ደራጎን የሚባል መንፈስ ሰይጣን ያደረበት ዘንዶ ያመልኩ ነበር። ደራጎኑም ሲያዩት እጅግ የሚያስፈራና እንደ ንስር ሁለት ክንፍ፣ እንደ ፍየል ጢም፣ እንደ አንበሳ ያለ እግርና ጥፍር፣ እንደ ውሻ ጆሮ፣ እንደ ዘንዶ ጅራት፣ እንደ አዞ ያለ ጥርስ ነበረው።
የቤሩት ሰዎችም ለደራጎኑ ሴቶች ልጆቻቸውን ይገብሩለት ነበር። ከብዙ ዘመን በኋላ የአገሪቱ ሴት ልጆች ባለቁ ጊዜ የአገረ ገዢው ሴት ልጅ ስሟ ብሩክታዊት የምትባል ቤሩታዊት ለደራጎን ምግብ ትሆነው ዘንድ ጫካ ውስጥ አኖሯት። የተመሰገነው ቅዱስ ጊዮርጊስ ወደ ቤሩት ሀገር በደረሰ ጊዜ በጫካ ውስጥ ሲዘዋወር የአገረ ገዢውን ልጅ እያለቀሰች ብቻዋን ተቀምጣ አገኛት። ቅዱስ ጊዮርጊስም ከዚህ ምን ትጠብቂያለሽ አላት። ለደራጎን እንደተሰጠችና ስለ ደራጎን ግብርም አስረድታ ፈጥኖ ከዚህ አካባቢ እንዲሰወር ነገረችው። ኃያሉ ቅዱስ ጊዮርጊስም ሰይጣን ያደረበትን ደራጎን እንደማይፈራውና አማልክትን ሁሉ የሚገዛ ሰማይና ምድርን የፈጠረው አምላኬ አለ፣ ከዚህ ከተረገመ አውሬ እርሱ ያድነኛል አላት። ይህን ሲነጋገሩ ደራጎኑ ምድሪቱን እያናወጠ መጣና ቅዱስ ጊዮርጊስን ሊበላው ወደደ። ምላሱን አውለብልቦ መርዘኛ ትንፋሹን ሊረጭበት ፈለገ። ነገር ግን ቅዱስ ጊዮርጊስ የእግዚአብሔር ኃይል መከታ አድርጎ በሥላሴ ስም በትምህርተ መስቀል ቢያማትብበት የደራጎኑ ጉልበት ራደ፣ ኃይሉ ደከመ፣ መርዙም ጠፋ። ቅዱስ ጊዮርጊስ ለደራጎን ተሰጥታ የነበረችውን የንጉሱን ልጅ ፈቶ ደራጎኑን አስሮ እሷ እየጎተተች እሱ በፈረስ ሆኖ ከተማ በደረሱ ጊዜ ያገሩ ሕዝብ ደራጎኑን ሲያዩ እጅግ በፍርሃትና በድንጋጤ ተዋጡ። ሊያስፈጀን ነው ብለው ይሸሹ ጀመር። ቅዱስ ጊዮርጊስን አምላካችንን ስለምን አመጣህብን አሉት። ይህ ራሱንም እንኳ ማዳን ያልተቻለው እንደምን ለናንተ አምላክ ሊሆን ይችላል አላቸው። አምላካችንን አንተውም አሉት። ካልተዋችሁስ እንዲጨርሳችሁ ፈትቼ ወደ እናንተ እሰደዋለሁ አላቸው። ይህስ ባይሆን ዘንዶውን ልትገድለው ከቻልክ አንተ በምታመልከው አምላክ እናምናለን አሉት። ከከተማም አውጥቶ ዘንዶውን በጦር ወግቶ ገደለው። ሕዝቡ ሁሉ ይህን አይተው በእግዚአብሔር ስም አምነው ተጠምቀዋል። ደራጎኑን ከገደለበት ከተማም 2 አብያተ ክርስቲያናት ሰርተዋል። በዚያን ጊዜ በአገሩ ሁሉ ላይ ስልጣን ያለው ስሙ ዱዲያኖስ የተባለ የፋርስ ንጉሥ ነበር። እጅግ ብርቱ፣ በነገስታትም ላይ ስልጣን የነበረው ፈጣሪውን ሳይቀር የካደ እንደ ናቡከደነጾርም ልቡ የደነደነ ነበር። ክርስቲያኖችንና አብያተ ክርስቲያናትን በጽኑ ይቃወም ነበር። ዱዲያኖስም 70 ነገስታትን ሰብስቦ 70 ጣዖታት አቁሞ ያሰግድ ነበር። በዚያን ጊዜ ቅዱስ ጊዮርጊስም ወደ ንጉሥ ዱዲያኖስ ከተማ በመሄድ ካላውያን ነገስታት የሰማዕትነት ተጋድሎውን ጀመረ። ሰማዕትነት በቤተ ክርስቲያን አዲስ እንግዳ ነገር አይደለም። ዛሬም በእምነታቸው ምክንያት በሊቢያ ወንድሞቻችን በሰይፍ ተሰይፈው በጥይት ተመተው ሰማዕትነትን ተቀብለዋል፣ እየተቀበሉም ይገኛሉ። ዘመነ ሰማዕታት በቤተ ክርስቲያናችን ታሪክ መሰረት የስደት ዘመን በመባል ይታወቃል። ሰማዕት የሚለው ቃል በሃይማኖታዊ አስተምህሮ ስንመለከተው ስለ እግዚአብሔር፣ ስለ ቅድስት ቤተ ክርስቲያን በአጠቃላይ ስለ ሃይማኖታቸው እውነትን በመመስከራቸው ጀርባቸውን ለግርፋት፣ ሰውነታቸውን ለሳት፣ አንገታቸውን ለስለት አሳልፈው ለሰጡ፣ በድንጋይ ተወግረው፣ በመንኮራኩር ተፈጭተው፣ በጦር ተወግተው፣ በግዞትና በስደት በዱር በገደል ተንከራተው ላረፉ ቅዱሳን አባቶችና ቅዱሳት እናቶች የሚሰጥ ተጋድሏቸውን የሚገልጽ ቃል ነው። ቅዱስ ኤፍሬም ሶርያዊ ስለ ሰማዕትነት መራራ ተጋድሎ በሐሙስ ውዳሴ ማርያም ሰማዕታት የዚህችን ዓለም ጣዕም በእውነት ናቁ፣ ደማቸውንም ስለ እግዚአብሔር አፈሰሱ፣ ስለ መንግሥተ ሰማያትም መራራ ሞትን ታገሱ በማለት ገልጿል። ዱዲያኖስ ኢየሱስ አምላክ መሆኑን አሳየኝ ቢለው የለመለሙትን ዕፅ አድርቆ የደረቁትን አለምልሞ ከሞቱ 430 ዓመት የሆናቸውን ሙታንን አስነስቶ አሳይቶታል። ነገር ግን ልቡ ክፉ ነውና በረሃብና በጽም ይሞት ብሎ ምንም ከሌላት መበለት ቤት አሳስሮታል። እርሷም የሚቀመስ ስትፈልግ ቤቷን በእህል አትረፍርፎ የታሰረበት ክንድ አፍርቶ ልጇ ጆሮ የማይሰማ ነበርና ፈውሶላት መበለቲቷን ከነ ልጆቿ አጥምቆ ቅዱስ ሚካኤል ከስራቱ ፈቶት ተመልሷል። ዳግመኛ መንኮራኩር ፈጅታችሁ ደብረ ይድራስ ወስዳችሁ ዝሩት ብሎ አስፈጭቶ ስጋውን ቢዘሩት ስጋው ያረፈበት ሳር ቅጠሉ
ደንጊያው፣ እንጨቱ ሁሉ ጊዮርጊስ ቅዱሱ ለእግዚአብሔር፣ ጊዮርጊስ ሰማዕቱ ለእግዚአብሔር እያሉ አመስግነዋል። ጌታችን መድኃኒታችን ኢየሱስ ክርስቶስም ለሶስተኛ ጊዜ ከሞት አስነስቶታል። ሄዶም አምላኬ ከሞት አዳነኝ አላቸው። ጭፍሮቹ ደንግጠው ከእግሩ ስር ወደቁ። ከመሬት ውሃ መንጭቶ ቅዱስ ዮሐንስ አጥምቋቸዋል። ንጉሡ ልሹምህ ለአጵሎን ስገድ ብሎ ቢለምነው እሽግ ብሎ ገብቶ ሲጸልይ የንጉሡ ሚስት እለእስክንድርያ ምን እያልክ ነው ብትለው አስተምሯት አሳምኗታል። ሲነጋ ንጉሡ በአዋጅ ሕዝቡን ሰብስቦ ጊዮርጊስ ለጣዖቴ ሊሰግድ ነው ብሎ በተሰበሰበ ሕዝብ መካከል አንድን ብላቴና ወይንም የመበለቷን ልጅ የኢየሱስ ክርስቶስ አገልጋይ ጊዮርጊስ ይጠራሃል በል ብሎ ወደ ጣዖቱ ቢልከው ጣዖቱ ላይ ያደረው ሰይጣን እየጮኸ ቅዱስ ጊዮርጊስ ያለበት ቦታ መጣ። አምላክ አለመሆኑን አናዞት መሬት ተከፍታ እንድትውጠው አደረገ። ብዙ ሰዎች ይህን ታምር አይተው አመኑ። ሚስቱ ንጉሡን እንዲመለስ ብትነግረው በአደባባይ አሰቅሎ አሰይፏት ሞታለች። ደሟን ጥምቀት አድርጎላት ሰማዕት ሆናለች። ቅዱስ ጊዮርጊስ የአባቱን ምስፍና ተቀብሎ ልምጣ ብሎ እጅ መንሻ ይዞ ብላቴኖችን አስከትሎ ቢሄድ ሃይማኖታችሁን ካዱ ለጣዖት ስገዱ ብሎ አዋጅ አውጆ ሕዝቡም ለጣዖት ሲሰግዱ አገኘ። እሱም ለአምልኮተ እግዚአብሔር ቀናኢ ነውና አዘነ። ያመጣውን እጅ መንሻ ለነዳያን መጽውቶና ብላቴኖቹን አሰናብቶ ነገሥታቱ ከተሰበሰቡበት ቦታ ሄዶ እኔ በኢየሱስ ክርስቶስ የማምን ክርስቲያን ነኝ በማለት ስለ እግዚአብሔር በንጉሥ ዱድያኖስ ፊት መሰከረ። ዱድያኖስም የቅዱስ ጊዮርጊስን ማንነት ከተረዳ በኋላ በ10 አህጉር ላይ እሾምሃለሁ፣ እኔ የማመልከውን አጵሎንን አምልክ አለው። ቅዱስ ጊዮርጊስም እኔ የማመልከው ሰማይና ምድርን የፈጠረውን ሁሉን ማድረግ የሚችለውን የቅዱሳን አምላክ እግዚአብሔርን ነውና ሹመት ሽልማት አልፈልግም፣ ሃይማኖቴንም አልክድም በማለት በሃይማኖቱ እንደማይደራደር አስረግጦ ነገረው። አረመኔያዊው ንጉሥ ዱድያኖስ ተበሳጭቶና ተቆጥቶ በቅዱስ ጊዮርጊስ ላይ መከራ፣ ስቃይና እንግልት አጸናበት። በእንጨት አሰቅሎ ስጋውን በመቃን አስፈተፈተው። ረጃጅም ችንካሮች ያሉበት የብረት ጫማ አጫምቶ እንዲጓዝ አደረገው። ደሙ ፈሰሰ፣ ስጋው ተበጣጠሰ፣ አጥንቱ ደቀቀ፣ መጓዝ ተሳነው። እግዚአብሔር ቅዱሳንን የሚያጸና መልአክ ቅዱስ ጊዮርጊስን መከራውን ተቋቁሞ ተጋድሎውን እንዲቀጥል አደረገው። እንደገናም ዱድያኖስ በሰባ ችንካር አስጨንክሮ በሳት አስተኩሶ አናቱን በመዶሻ አስቀጥቅጦ በሆዱ ላይ የደንጊያ ምሰሶ አሳስሮ እንዲያንከባልሉት አደረገ። ቅዱስ ጊዮርጊስ የማይሞት ቢሆን ስጋውን በመጋዝ አስተልትሎ ጨው ነሰነሰበት። ስጋው ተቆራርጦ ወደቀ። በዝግ ቤት ተውት ሄዱ። እግዚአብሔር በእጁ ዳሶ አስነስቶ ገና 6 ዓመት ስለ ስሜ ትጋደላለህ፣ 3 ጊዜ ትሞታለህ፣ በአራተኛው ታርፋለህ ብሎ በመከራው ጸንቶ የድል አክሊልን እንደሚቀዳጅ ቃል ገባለት። ቅዱስ ጊዮርጊስም ሲነጋ ሄዶ ዱድያኖስን አንተ ከሃዲ እፈር፣ አምላኬ መድኃኒቴ ኢየሱስ ክርስቶስ አዳነኝ አለው። ዱድያኖስም በጠንቋዩ አትናሲዮስ አማካሪነት ለቅዱስ ጊዮርጊስ አንጀት ቆራርጦ የሚጥል መርዝ አስማተ ሰይጣንን ደግሞ ቢሰጠው ስመ እግዚአብሔር ጠርቶ በጠጣው ጊዜ እንደ ጨረቃ ደምቆ እንደ አበባ ሸብርቆ ተገኝቷል። ጠንቋዩም አምኖ ተጠምቆ ሰማዕትነትን ተቀብሎ አርፏል። ቅዱስ ጊዮርጊስን መርዙ አልገድለው ቢል በመንኮራኩር አስፈጭቶ በጥልቅ ጉድጓድ ጥሎት ደንጊያ አትሞበት ተመለሰ። ጌታ የተፈጨ ስጋውን በእጁ ዳሶ መንፈሱን መልሶ አስነስቶታል። ተነስቶም አሕዛብን እያስተማረ ከአረመኔው ንጉሥ ቀርቦ አምላኬ ከሞት አስነሳኝ አለው። እንደገናም ተበሳጭቶ በብረት አልጋ አስቸንክሮ ከበታቹ እሳት አንደዶበታል። እሳቱም ደሙ ቢነጥብበት ጠፍቷል። ቅዱስ ጊዮርጊስ የኢየሱስ ክርስቶስ ማንነት ይገለጽ ዘንድ ሙታንን አስነስቶ የደረቁ እጽዋትን አለምልሞ ብዙ ታምራትን ያሳየው ንጉሥ ዱድያኖስ የሚያደርገው ግራ ገባው። በመንኮራኩር ፈጭታችሁ ከተራራው ላይ ወስዳችሁ ንዙት አለ። እንደታዘዙትም አደረጉ። ስጋው ያረፈበት ሳር ቅጠሉ፣ ደንጊያውና እንጨቱ ሁሉ ጊዮርጊስ ቅዱሱ ለእግዚአብሔር
ጊዮርጊስ ሰማዕቱ ለእግዚአብሔር እያሉ አመስግነዋል። እግዚአብሔርም ቃሉ ሕያው ነውና ሦስተኛ ከሞት አስነስቶታል። መከራና ስቃይ ያጸኑበት ጭፍሮቹም የቅዱስ ጊዮርጊስን መነሳት አይተው ደንግጠውና ፈርተው ከእግሩ ስር ወደቁ፣ አምነውም ተጠመቁ። በዚህም የተነሳ ትምህርቱን ሰምተው ታምራቱን አይተው ብዙዎች አምነው ተጠምቀዋል፣ ሰማዕትነትንም ተቀብለዋል። ቅዱስ ጊዮርጊስም አላውያን ነገሥታት ወደ እግዚአብሔር እንዳልተመለሱ ስለተገነዘበ ወደ እግዚአብሔር አመልክቶ በእሳት እንዲጠፉ አድርጓቸዋል። በእምነታቸው ምክንያት ስደት፣ እስራት፣ ግዞት፣ ስድብ፣ ነቀፌታ ሲደርስባቸው መከራውና ስቃዩን እንግልቱንና እስራቱን ስደቱን ባኮቴት የሚቀበሉ ምዕመናንን ጠዋትወ መከራ ለመግለጽ ቤተ ክርስቲያን እንደዚህ ያሉትን አማኞችን ሰማዕት ዘንበለ ደም ትለዋቸዋለች። ምክንያቱም የእነዚህ መከራ አቀባበል በሰይፍ መሰየፍ፣ በእሳት መጣል ሳይሆን ከላይ የተገለጹትን ስለ እግዚአብሔር ብለው በትዕግስት የሚቀበሉ ስለሆኑ ነው። በዚህም ተጋድሏቸው ሰዎችንና ልዩ ልዩ ስቃያት የሚደርሱባቸውን የአማናውያን ጭምር ወደ ክርስትና እየጠሩ ለሰማዕትነት የሚያበቁ በመሆናቸው ነው። ቅዱስ ጊዮርጊስም ገድሌን የጻፈ ያጻፈ መታሰቢያን ያደረገ በስሜ ቤተ ክርስቲያን ያነጸ በመከራ ሆኖ በስሜ የተማጸነ ሁሉ በሥጋው ረድኤትን በነፍሱ ምሕረትን የሚያገኝ ይሁን ብሎ እግዚአብሔርን በለመነው ጊዜ ምድር ተናወጸች፣ ሰማያት ተከፈቱ። ጌታ መላእክቱን ነቢያትን ሐዋርያትን አስከትሎ ሰላም ላንተ ይሁን ወዳጄ ጊዮርጊስ ሆይ የለመንከው ሁሉ ይሁንልህ ይደረግልህ ብሎ ከማይበረ ሰማዕት መካከልም የሚመስልህ የሚስተካከልህ የለም ብሎ ቃል ኪዳን ገባለት። ቅዱስ ጊዮርጊስም ከጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን ተገብቶለት በ27 ዓመቱ በሚያዝያ 23 ሰማዕት ሆኗል። አንገቱ ሲቆረጥም ውሃ ደምና ወተት ወጥቷል። እግዚአብሔርም ሰማዕታትን በደም ቅዱሳንን በተጋድሎ ያጸና አምላክ ስለ 7 ዓመት ተጋድሎ ለቅዱስ ጊዮርጊስ 7 የክብር አክሊላትን አቀዳጅቶታል። በፈተና የሚጸና ሰው የተባረከ ነው። ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላል እንዳለው ቅዱስ ያዕቆብ ቅዱስ ዮሐንስም በራዩ ልትቀበለው ያለህን መከራ አትፍራ፣ እነሆ እንድትፈተኑ ዲያብሎስ ከናንተ አንዳንዶቻችሁን በወህኒ ሊያገባችሁ አለው። 10 ቀንም መከራን ትቀበላላችሁ። እስከ ሞት ድረስ የታመን ሁን፣ የሕይወትንም አክሊል እሰጥሃለሁ እንዲል ቅዱስ ጊዮርጊስ የሕይወትን አክሊል ተቀዳጀ። በአጠቃላይ እኛም ክርስቲያኖች የቅዱሳን ወዳጆች የሰማዕታት ልጆች ነንና በሃይማኖታችን ጸንተን በእምነታችን ምክንያት የሚመጣብንን ማንኛውንም መከራና ፈተና ተቋቁመን እስከ መጨረሻው በሃይማኖት በምግባር በትሩፋትና በንስሐ እየተመላለስን መድኃኔዓለም ኢየሱስ ክርስቶስ ለኛ ብሎ በመስቀል ላይ የቆረሰውን ቅዱስ ሥጋ ያፈሰሰውን ክቡር ደም ተቀብለን የስሙ ቀዳሽ የክብሩ ወራሽ እንሆን ዘንድ አምላከ ቅዱስ ጊዮርጊስ በረድኤቱ እንዲጎበኘን እንለምነው እንማጸነው። የቅዱሳን የሰማዕታትን የነቢያት የሐዋርያትን በዓልና ዝክር ስንዘክር ተጋድሏቸውን እያሰብን መትጋት ይኖርብናል። ከሊቀ ሰማዕታት ቅዱስ ጊዮርጊስ ረድኤት በረከት ያካፍለን፣ አማላጅነቱ አይለየን። አሜን።